በጌታ ስም እቀጥላለሁ። እንዲያው ምስል አድርጎ ይሰራት ዘንድ ሙሴን ተናግሮ እንዳዘዘው የምስክር ድንኳን ከአባቶቻችን ዘንድ በምድረ በዳ ነበረች። አባቶቻችንም ደግሞ በተራ ተቀብለው እግዚአብሔር በፊታቸው ያወጣቸውን የአሕዛብን አገር በያዙት ጊዜ ከኢያሱ ጋር አገቧት። እስከ ዳዊት ዘመንም ድረስ ኖረች። እርሱም በእግዚአብሔር ፊት ሞገስ አግኝቶ ለያዕቆብ አምላክ ማደሪያን ያገኝ ዘንድ ለመነ። ነገር ግን ሰሎሞን ቤት ሰራለት። ነገር ግን ነቢዩ ሰማይ ዙፋኑ ነው፣ ምድርም የእግሬ መርገጫ ናት፣ ለእኔ ምን አይነት ቤት ትሰራላችሁ ይላል ጌታ? ወይስ የማርፍበት ስፍራ ምንድን ነው? ይህንስ ሁሉ እጄ የሰራችው አይደለምን? እንዳለ ልዑል የሰው እጅ በሰራችው አይኖርም። እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁም ያልተገረዘ እናንተ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያትስ አባቶቻችሁን ያላሳደዱት ማን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅም ድምፅ እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር። ጌታ ኢየሱስ ስሙ ለዘላለም ይባረክ። እንግዲህ ይህ ስፍራ ላይ እስጢፋኖስ የተወገረበት ለወንጌል ምንም ስላደረገ ወንጀል ሰርቶ ሳይሆን ለወንጌል እስጢፋኖስ የተወገረበት ስፍራ ላይ ነው ያለነው። ስለዚህ ጌታ ኢየሱስ ስሙ ለዘላለም ይባረክ። እናንተ ሸርና ኮፒ ሊንክ እንኳን ለማድረግ የሚያቅታችሁ ወንጌል፣ እስጢፋኖስ ግን ምንድነው ያደረገው? በወንጌል ተወግሮ ሞተ። አስባችሁታል? ተወግራችሁ መሞት። ስለዚህ ለወንጌል ዋጋ ምን ያክል እንደከፈለ እስጢፋኖስ። በዛ ላይ ደግሞ ምን አለ? መጨረሻ ምንድነው ያለው? አትቁጠርባቸው፣ ይህንን ኃጢአት አትቁጠርባቸው ስል እናያለን። ጌታ ኢየሱስ ማስተዋልና ጥበብን ይስጠን። ሰዓቱን በጣም ይሮጣል። ጌታ ስሙ ይባረክ። ወዳቸዋለሁ። እስቲ እውነት ዋጋ ክፈሉና ወንጌል ስበኩ። ዋጋ ክፈሉ፣ ምንም አይደለም። ዋጋ እኮ የምትከፍሉት እኮ ሼር እና ኮፒ ሊንክ ብታደርጉ፣ ዲዩት ብታደርጉ የእግዚአብሔር ቃል እንዴት ያለ እግዚአብሔር ይደሰትብን ይሁን። ግን ለምን እንዳቃታችሁ አላቅም። ለምን በዚህ ልክ እንደቀለለባችሁ አላቅም። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ።